ጠየቅ። አሁን እኔ ምንድን ነው አሁን እኔ ኮንፊውዝ ሲያደርገኝ አልዋሽህም፣ መዝሙር ያሬድን ነው የምጠይቀው። በደንብ የበቃ ጎበዝ፣ ተረጋግቶ ሊያስረዳ የሚችል ፔሸንስ ያለው ወንድም እና ምን ሆነ። በነገራችን ላይ በጣም ልክ ነህ። ለመሰለህ ለማወቅ እና ሳያውቁ ማመን የሚያጸድቅ ነገር አይደለም። በነገራችን ንጽጽር ላይ ነው ብዙ የምንሰራው እና ዲቤት ተቀጣጥረን አንድ ሰው ከቀረ ሜይ ቢ ማክሲመም 10-15 ሚኒትስ ነው የምንጠብቀው። ከዛ በኋላ በቃ የለም ብለን እናቆማለን። ሁላችንም ወደ ራሳችን እንሄዳለን። ያ ሁሉ ረገጣ እኮ ነው። አይ ብዙ አይደለም። ኧረ በእውነት ብዙ አይደለም። የብቻ እንደሚራገጡት አይደለም። ተረጋጋ ከማለት ውጭ መካከል ላይ ዘገነነኝ ወጣሁ። በቃ ተረጋጋ ነው የሚባባሉት። በመሀል የሰማሁት ወይ ተረጋጋ። የሚያነቡት ነገር እኮ የሚጠያየቁት ነገር እኮ በጣም ከባድ እኮ ነው። በተለይ እምነቱ የሚጠያየቁት ትንሽ ያስደነግጣል። ለእምነቱ ጠለቅ ብሎ ስሜቱ ያለው ሰው እንደዚህ አይነት ነገሮች ማኛው ጃላዲስ፣ ለማንኛውም ተናገርበት እስኪ። አይ ኔትወርኩ ያለበት ቦታ መሰለኝ። የአዲስ አበባ ነፃ አውጪ ጃላዲስ ግሪን ኤሪያ የአዲስ አበባ ላይ እያደረገ ግሪን ኤሪያ ይፈልጋል ሊያደራጅ፣ በየጊዜው ነው የሚቀያየር። ሊያደራጅ ነው አባቴ የማጀው። ያንን ነው የምለው። ሚጣ መታለች ናንቺ ሚጣ ሚጦ ጆከር አተዋሽ ሙስሊም ነህ እንደ ይለኛል አንዱ። በተደጋጋሚ እየጻፍክልኝ ነው። ጆከር ሱዳናዊ ነው። አለሽልኝ አለው ማኝ ሰላም ነው። ቅድም እኮ ስጠራ ነበር ሼር ሳረግልህ ረጅም ሰዓት አላየውም። የሚገርምሽ ጃፒ ቤት ከዛ ተኛ። እኔ ሌላ ታሪክ ላይ ነና እናንተ ጃፒ ቤት ናቸው። እኛ ሌላ ዓለም ላይ ገነት ለመግባት ቁልፍ እየተቀባበልን ነው። አንቺ ትቀልጃለች። ውይይታለች። ያ ማግኘት ግን እኔ ጥያቄ ያለኝ ምን መሰለ፣ ምንድን ነው ውጤቱ? አዘኝ ሎ ዝደ ይሄ ብሽሽቁ ምንድን ነው ውጤቱ? ባቀው ምን አስደበቀ? ዳሮ ነው አይዲያው። ምንድን ነው ዳር ሆነው ከሚረጋገጡ ያበጠ ይፈንዳና ሰው ከዛ ይማር ነው ይመስለኛል። እንደዛ ነው። ዳር ሆነው አይደለ ይፎካከራሉ። እኔ ጋ አትቀርብም፣ እኔ ጋ አትቀርብም ነው ሁሌ የሚባባሉት። እኔ ጋ የሚቀርብ የለ ሁለቱም ይላሉ። እኔ ጋ የሚደርስ የለም ይላል እዚህም፣ ይሄም እኔ ጋ የሚደርስ የለም ይባባላሉ በየጊዜው ማለት ነው። እና በምታየው ሁኔታ ንጽጽር ይሰራሉ ሁልጊዜ። ስለዚህ ምን ሆነ፣ እነሱን አንድ ላይ አምጥቶ ይኸው እንደ አሁን ዜዶ ነው ሴዶ የሚባለው አሁን 10 ሚሊዮን ክፈሉኝ እንዳለው አሁን ደግሞ ሼር ኦርደር አድርጉኝ እያለ ነው። ቢያንስ እነዚህ መጥተው ተወያይተዋል። ስለዚህ ዳርና ዳር ይዘው ሳይሆን አንድ ላይ መጥተው ሀሳባቸውን ነበር የገለጹት። አልረካንም። ጅምር ነው። ጅምሩ በተወሰነ መልኩ ተመችቶኛል። እንማራለን ወደፊት የተሻለ ነገር ብዬ አስባለሁ። አይ ግን በአንድ ሰው ቤት ቢሆን አሁን በአንተ ቤት ቢሆን እያለ ነበር ጆካ እሱም ትክክል ነው ሙድ ያለው እንጂ በቤታቸው ሲሆን እንትን ነው ረገጣ ነው። ጥቅል እኮ የእነሱ ረገጣ ነው። የዛሬ የተካሄደው ረገጣ ነው። ያ እኔ አሁን ሰምቼው አላውቅም። ታውቃለህ አንዳንድ ቃላቶችና እኔ ደንግጫለሁ። እኔ ሰማው እንጂ አላልኩም እያልኩ ለማንኛውም እኔ እናንተማ ሲኦል በር ላይ ወንበር ይዘን የተቀመጥን ሰዎች ነን። ስለዚህ ዝም ብለን ማየት አለ ጭራውን ላይ ያለው እዛ ጋር እንደዚህ እያለ ማን እንደሚገባ እንደሚወጣ እያየው ነው። ላይ ቁጭ ብለናል ወንበር ይዘን። ግድ የሚል ነው። ዞላ ወንድማችን እንዴት ናችሁ? ብራንድ ሰላም ነው አለን። እንዴት ነውና? ታራስ አለን። ብዙ ጊዜ እንደዚህ አይነት ነገር ላይ አትከሰትም እና የሚገርምህ እኔ በቅርቡ ነው መጽሐፍ ቅዱስ ማንበብ የጀመርኩትና በጣም የሰላም እንቅልፍ ነው ምተኛ ጀምሬያለሁ። የሚገርምህ እኔ
ናይስ፣ በጣም ደስ ይላል። እና በጣም ሰርፕራይዝ የሚያደርግ ታውቃለህ፣ እኔ እንኳን ከሙስሊም ወንድሞቻችን ጋር እኔ እንደው መከራከር ራሱ መናገርም ራሱ የሚቻል አይመስለኝም። ምክንያቱም የጋራ ነገር ስለሌለና እኔም እንደዛ ከዛ ነው። ይልቅ ራሱ ከዛ ይልቅ የሚገርመኝ አሁን እዚህ መጥቶ የሚከራከሩ በፕሮቴስታንት በኦርቶዶክስ ያሉ ሰዎች ራሱ ወንጌል የገባቸው ሁሉ እስከማይመስለኝ እየተሰማኝ ነው። የሚገርመው ምክንያቱም አላማው እምነት ነው የሚያጸድቀው ማለት የድርጅት እምነት ነው የሚያጸድቀው ወይስ ወንጌል ነው የሚለው ነገር ግራ ገባኝ። የሚገርመው አይ በመማር በመጠየቅ አሁን እኔ ምንድን ነው አሁን እኔ ኮንፊውዝ ሲያደርገኝ አልዋሽህም፣ መዝሙረ ያሬድን ነው የምጠይቀው። በደንብ የበቃ ጎበዝ፣ ተረጋግቶ ሊያስረዳ የሚችል ፔሸንስ ያለው ወንድም ነው እና ምን ይሆናል አንዳንድ ነገሮች ያስቸገሩኝ ካሉ ያሬዶዬ ይሄ ነገር ምን ማለት ነው ምናምን ብዬ ጠይቃል። ናው ክላሪፋይ ያደርግልኛል። ያ ሲሆን ጥያቄም ካለ ሌላ ጠይቀዋለሁ። ስለዚህ ግልጽ እየሆነልኝ ይችላል። አለበለዚያ ግን በራሳችን ካነበብነው እንቀውሳለን። እመነኝ፣ በራሳችን ብቻ እንወቀው ካልን መጽሐፍ ቅዱስ ያጦዛል። እንዲሁም እርግጠኛ ነኝ ቁርአንም እንደዛ ነው ብዬ አስባለሁ። የተማሩ ሰዎች ከሌሉበት ለብቻ አንብበ እረዳዋለሁ ካልክ በደንብ ከቁርአን ጋር ተጣልተ ነው ቁጭ የምትለው እና ሞር በዛ መንገድ ቢታይ መልካም ነው ብዬ አስባለሁ። እንግዲህ እንትኑ ጥያቄ ካሉ አደራ እኔ መዝሙረ ያሬድን ማገናኘት እችላለሁ። የሆነ ቻሌንጅ የሚያደርግ ነገር ካለ ኤኒታይም ኤክስፕሌን ያደርግልሃል። እንደዛ ነው እኔ የተረዳው። በፊት እንደዛ ነበርኩኝ፣ በጣም ኮንፊውዝ ሆኜ ነበር። አሁን ግን እግዚአብሔር ይመስገን በጣም ክሊር እየሆነልኝ ነው በጣም። ስለዚህ የሚያክሰው ሲናገር በጣም ደስ ይላል። ያንን ነው። ቀጥል አንተ የምትለው ካለ ይቅርታ ካቋረጥኩ። ያ እኔ ኖርማሊ የሚገርምህ እንደዚህ እጀምራለሁ አቆማለሁ እጀምራለሁ። አክቹዋሊ እንዳልከው መጽሐፍ ቅዱስን አንብበህ ቋንቋውን ስለቻልክ ብቻ የሆነ ፒክቸር የምታደርገው ነገር አይኖርህም ነው ይሁንዬ። ምክንያቱም አንዴ የጻፈበት ዘመን አለ፣ አሁን ያለው ዘመን አለ። የሆነ እንዳልኩ ዘመናዊንም ብዬ ስለማስብ ማች አያደርግልህም አንዳንዴ እዛ ጋር ሀፕን ያደረገውን ነገር እና በቅርቡ ነው እኔ የሆነ ቹዝን የሚል ፊልም ቢ ካወቀው ወደ 40 ፓርት ነው ያለው እና ኮምፕሊትሊ አዲስ ኪዳንን ነው ዛሬ የሰሩት። ዩመን ቹዝን ኦር ዘ ቾዝን ዋን አይ ቲንክ ዘ ቹዝን መሰለኝ የሚል ይሄኛው። ኦኬ አም ገና ቼክ ያ ኔትፍሊክስ ላይ ያለ 5 ኤፒሶድ ነው ኦልሞስት ያ አምስቱ እያንዳንዱ 8 ፓርት ነው ያለው ወደ 40 ምናምን ነው እና የሰሩበት መንገድ በጣም ነው የሚገርምህ። ማለት እኔ ለየትኛው እምነት መሆን የሚችል ነው። ከጌታ ውልደት እስከ ስቅለቱ ያለው ፓርት ነው እና እዛ ላይ ያለው አስተምሮት ምናምን እሱን ገርሞኝ ያየሁትና ሙሉውን አሁን ላይ መጽሐፍ ቅዱስን ተመልሼ ማንበብ ስጀምር ግን ፒክቸር የማደርገው ነገር አለኝ ታውቃለህ። ኢዝሊ አንደርስታንድ ማድረግ ጀመርኩኝ። ከዛ እንዲሁም ስለ ሞሰስ እና ስለ ማርያም ራሱ የጌታ እናት ማርያም ይላል። ይህም ኔትፍሊክስ ላይ ያሉ የሞሰስ 3 ፓርት ነው ያለው። የማርያም ደግሞ አይ ቲንክ የ2 ሰዓት ምናምን ፊልም ነው እና እሱንም አየሁት ምናምን ነገር እና የሆነ ከዛ በኋላ ሞር ሳነብ ነው እንዳልኩ አሁን ኢዝሊ ፒክቸር ማድረግ የጀመርኩት። ቹዝና ያልከኝ ቆይ እንደዚህ አንዴ ቆይ እዚህ ጋር አሳይ። ኦኬ እኔም ላወጣው እኮ ኔትፍሊክስ ላይ ገብቼ ቹዝን ይሄንን ነው የምትለኛ? This one, right? ኖ እሱ ሳይሆን ዘ ቾዝን ዋን ነው እኔ የማውቀው። ቾዝን የሚላለ ይታያል። ቾዝን ዋን እስቲ ዘ ቾዝን
እንትኑ ላይ ገብተሃል ማለት ነው። እየገብታ አይተዋል። ዘቹዝን ራይት። እስቲ እስቲ እኔ ጋር የመጣው አይገርምም? ዘቹዝን ብቻ ዘቹዝን ዋን ነው የሚመጣው። ሀገራችን ተለያይተዋል ማለት ነው። ኦኬ አይጥሩ። ኦኬ እና ዮኒ ማለት እንዳልኩ ብዙ ነገሮችን መጠየቅ ጀመርኩኝ ለራሴ ነው የምልህ። እና አይጥሩ ከዛ እንዳልኩን መጽሐፍ ቅዱስን ሞር ማንበብ ስጀምር በነገራችን ላይ በጣም ፋሲኔቲንግ የሚያደርግ እንትን ነው መጽሐፍ ነው። እውነት ለመናገር እኔ እንደዚህ ነው ብዬ አላሰብኩም። የሚገርም እንዲሁም ተመልሼ ስለአንተ ያሰብኩበት አጋጣሚ አለ። ማለት አንዳንዴ እንዳልኩ ዓለማዊ የሆነ ቆይተህ የሆነ ሰዓት ላይ እንደዚህ አይነት ነገር ማንበብ ስትጀምር ትንሽ አንደርስታንድ ማድረግ ስትጀምር ብዙ ጥያቄዎችን ታነሳለህ። ያ እና እንዳልከው ጥሩ ሜንቶር ያስፈልጋል፣ ጥሩ መምህር ያስፈልጋል። አብሶሉትሊ ሜንቶር ከሌለ እንዳልኩ ድብልቅልቁ ነው የሚወጣበት። እና እኔ በጣም እንደውም ሰርፕራይዝ ሲያደርገኝ ነበር። ምክንያቱም አሁን እዚህ ላይ ስለ መንፈሳዊ ነገር ሲከራከሩ የማያቸው ልጆች በጣም እንትን ናቸው። ብዙ ዓመት እንዳልኩ መንፈሳዊ ነን ብለው የቆዩ ሰዎች ናቸው። እና አብዛኛውን ጊዜ ንጽጽር ላይ ነው ጊዜ የሚጠፋው። የሚገርም ሆኔ መንገዱን ከማሳየት የጋራ ክርስቶስ እያለ በቃ ከሚያለያየን ነገር ይልቅ የሚያቀራርቡን ነገሮች ብዙ መሆናቸው ብዙ ነገሮች አሉ ብዬ ነው ያሰብኩት። እና ሰዎች ራሱ ለምንድነው እዛ ላይ ጊዜያቸውን የሚያጠፉ ብዬ ማሰብ የጀመርኩበት አጋጣሚ አለ። የሚገርም ነው። ለማንኛውም ግን ጅማሬው ከነ ምናምኑ ጥሩ ነው ባይነኝ። ከነ ምናምኑ ጅማሬው አሪፍ ነው ብዬ ነው ማስበው። በቃ ተጀምሯል። ኢዘር ዊ ላይክ ኢት እና ይሄ መጀመሩ ይሄ ቁርሾውን፣ ጸቡን፣ ድብድቡን ምኑን ይገተዋል ብዬ አስባለሁ። በቃ መነጋገር እንደሚቻል ስለ ሃይማኖት ሁለት የተለያዩ ሀሳብ ያላቸው ሰዎች በሀሳብ ተፋጭተው መውጣት እንደሚችሉ ጥሩ ነው ብዬ አስባለሁ። ጁንታ ዮኒ በነገራችን ላይ በጣም ልክ ነህ። ለመሰለ እኔ አሁን ኖርማሊ ራሱ አሁን እንዳልኩ ይሄኛውን ፓርት መጽሐፍ ቅዱስን ራሱ ከሄድኩ በኋላ ማወቅ እንፈልገው እንዳልኩ የሌሎችን እምነት ማወቅ እፈልጋለሁ ለምን የሚለውን ነገር ራሱ እና ሰው እንዳልኩ እኔ ከዚህ በፊት ሰው መጥቶ ፕሮቴስታንት የሆነም ሰው ይሁን ሌላም ሰው መጥቶ ስለ ጌታ ኢየሱስ ክርስቶስ ልስበክ ቢለኝ ለመስማት ራሱ ፈቃደኛ አይደለም። የሚገርምህ እና ይሄ ሳያውቁ የሚያምኑ ብፁዓን ናቸው የተባልን ያደግን ሰዎች አለን። እና ከዛ ወጥተን እንዳልኩ ማንበብ ማወቅ፣ በነገራችን ላይ አለማወቅና ሳያውቁ ማመን የሚያጸድቅ ነገር አይደለም። ይሁን በነገራችን ላይ እንዲሁ ስንፍናችን ለመደበቅ ይመስለኛል ጊዜ ለመስጠታችን ምናምን። እና እኔ ሰው ቢያነብ ምናምን እውነቴ በጣም ደስ የሚል ነው። ከምንም በላይ እስከዛሬ ያውቃለሁ አለኝ ከምንለው በላይ ሰላም የሚሰጥ ነገር ነው ለእኔ ለዛ ተሰማኝ። ጥሩ መልካም። ጁንታው ዮኒሻ ሰላም ነው ብሮዬ? አለን ብራዘር። ሚጣ እንዴት ነሽ? አዲስ አበባ እንዴት ናችሁ? አይሸገሩ አለን። ዛሬ አፈሳፈሻቸው እያየሁ እኮ አሪፍ እንትን ነው ዳያሎግ ነው ያለው። መዝሙረ ላከው የት አለ? መጨረሻውን ያላየሁት እንጂ አሪፍ ነበረ። ስራ አንዴ ጓገጭ ያልኩኝ መግባትማ ነበረባቸው። ትቀልዳለን። በማን ሊሄዱብኝ ነበር? ስትል ነው ያየው። ማግኘቴ ግቡ እያየው እነሱ እኮ ላሽ ሊባባሉ ነበር። በዛው ተባብለው ተፈራራ ተባለ። እዚህ የሚሰራ ኖ ብዬን መዝሙረ ካለ ላክልኝ ነበር። አመት ተፋልጫ አገናኛቸው። እንዴት አየው ጁንታው ግን ብሮዬ? እኔ እንኳን መጽሐፍ ቅዱስ ላይ ብዙ ደፋር አይደለም፣ ግን ብዙ አይደለም ማለት ፖለቲከኛ ናት። ግን ምንድነው እንደ ኦርቶዶክስ ተዋህዶ ልጁ አሪፍ ነው ሲያስረዳ ምናምን ያውቃል። ብዙ ብዙ እውቀትም አለው እንዴ፣ በደንብ እውቀት አለው፣ ያነባል። እንደው በመሀል ዳኛ ቢኖር ገብተዋል ሞር ለሁለቱም ፌር ይሆን ነበር። እምነት ላይ ደግሞ ምን አለ መሰለሽ ይሁን አሁን ማንም አይተማመንም። አሁን አንተ ገብተህ ማለት ፌር ብታጫውታቸው ራሱ በጆካ ለዛኛው ወያለለት ነው የሚሉ እንጂ
ቢጮህብኝም ችግር የለኝም። ገባ ትከሻ አሪፍ ነው ይችላል አይ ነው ብላስም ችግር የለብኝም። ለሌላ ሰው ከሆነ ነው እንጂ ለአንቺ አይከብድሽም። ለእኔ አይከብድም። ገባ ለሌላ ሰው ግን ይከብዳል። ይኸው እኔ አሁን እንደዚህ አይነት ነገር እውነት ነገር ሼመኛ ነው ይመጣል። አዎ ለሌላ ሰው ይከብደዋል። እኔ ግን እችላለሁ። ችግር ግባ የለም። ብትለኝ ይደብረኛል። አይ ቲንክ ቴዶም የሚከብደው አይመስለኝም። ቴዲ ሐዋሳ ይህ ነገር ላይም ጥሩ የሚያደርግ ይመስለኛል። ቴዲ ሐዋሳ ሞራው ግን እምነት ሴንሲቲቭ ስለሆነ ያው እንዴ ከባድ ነው። ዛሬ እኮ አየሁት። ሁሉም እንትን ዳርና ዳር ይዘው ሩዋንዳ ሲያደርጉት ነበር እኮ አይደለ? ግን መፈራራት የለብም። ሰው ባመነው ይመን። ያው ግን ነው አሁን እዛ ጋር ጅማሬው ደስ ይላል። እነሱ አሁን ዲያሎግ ማድረጋቸው መማር የሚፈልግ ሰው ቀላል ነው። ኦፕን ነው። እምነቱንም ቼክ ማድረግ የሚፈልግ ሰው አሁን ዝም ብሎ እምነቱን የተቀበለ ሰው አለ። ለምሳሌ ለዛ እና ነው መድረኩን መክፈትሽ አሪፍ ነው። ታወቁበት መዝሙረ ያሬድ ሰላም ይብዛልኝ ብራዘር። ጌመሮቹ ራሱ እኮ በቃ ጌም ትተው እዛ ነበር የተገኘ። አይ ነው መጡ እኮ አማራጭ የለማ። መዝሙረ ያሬድ እንዴት ነኝ ያባል? እግዚአብሔር ይመስገን። የሆንዬ ሰላም ሰላም ይብዛልኝ። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። አሜን። አምሻችሁ ሰላም ነው? የሆንዬ ሰላም ሰላም። እንግዲህ እንዴት እንደሆነ እስቲ በተወሰነ መልኩ ያው እኔ አስተያየት ብሰጥ ለአንድ ሳይድ አደላ እባላለሁ እና ባያዝን እንዳይሆን ውይይቱ ኢንጀነራል በቃ ጥሩ ነው። ከሁለቱም ወገን በቃ ገበያ ወጣን እንግዲህ ሸምተን የገባ ነው እኛን የምናውቀው። እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ብጠይቁኝ እፎይ ጋር በጣም በጣም ብዙ ጥሩ ነገሮች ተምረናል። አንድ ሙስሊም ደግሞ አስገብተህ ብታስገባ ደግሞ ስለሱ ሊያወራ ይችላል። ባያዝድነን ሁላችንም ማለት ነው። ዞሮ ዞሮ ቤተ እምነታችንን ነው ሞር የምንይዘው ማለት ነው መጨረሻ ላይ። ግን ትልቁ ነገር ምንድነው? ፕሬዠር በዝቶ ነበረ። በጣም ሃይፕ ተደርጓል። ያው ሚዲያው ላይ እንደምታየው በጣም ትልቅ ፕሬዠር ነው። በቃ ኤክስፔክቴሽኑ በራሱ የሰው ጥበቃ አለ። እፎይ ደግሞ በዲቤት ታሪክ 2 ሰዓት ከምናምን ቁጭ ብሎ ማንም አይጠብቅም። 2 ሰዓት ከምናምን ሙሉ ጥበቃ የለም በዲቤት ታሪክ እና በዛ ትዕግስተኝነቱ ሳይበላ ሳይጠጣ እየራበው እንቅልፍ ሳቶ ምናምን ይሄ በጣም ክሬዲት ሊሰጠው የሚገባ ነገር ነው። ማንም ኖርማል የሆነ ሰው ይሄን ነገር መቼም ክሬዲት ሊሰጠው ይገባል። የግድ የሆነ እምነት ውስጥ መግባት የለበትም እና ምክንያቱም ማናችንም ብንሆን ዲቤት እዚህ ቲክታክ ላይ እንግዲህ ታውቃለህ ዮኒ፣ እኔንም ጭምር ንጽጽር ላይ ነው ብዙ የምንሰራው እና ዲቤት ተቀጣጥረን አንድ ሰው ከቀረ ሜይ ቢ ማክሲመም 10-15 ሚኒትስ ነው የምንጠብቀው። ከዛ በኋላ በቃ የለም ብለን እናቆማለን። ሁላችንም ወደ ራሳችን እንሄዳለን። የእፎይ ግን 2 ሰዓት ከምናምን ሆነ እና ያ በራሱ በጣም ትልቅ ነገር ነው። ስትረስፉልም ያደርጋል አይደለ? በጣም ፕሬሩ ሪስፖንሲቢሊቲ ከባድ ነው። እኛ ዳር ይዘን ስለሆነ የምናየው፣ እነሱ ጋር ግን በጣም ጫናው ይበዛል። ትልቅ ሸክም ነው የሚሸከሙት ነው። ህዝቡና ሪፕሬዘንት አድርጎ የመጡት እና ቤተ እምነታቸውን። ስለዚህ ያ በጣም ፕሬር ይኖረዋል። ያን አንደርስታንድ ማድረግ አለብን። በእነሱ ሳይድ ያለውን ነገር በሃይማኖታዊ ነገር ስለሆነ ሃይማኖታዊ ነገሩ ለእነሱ እንተዋለን። እዚህ ጋር ያለን ሰዎች በሃይማኖቱ በሁለቱም ሃይማኖት ውስጥ ገብተን መመዘን አንችልም፣ እውቀቱ ከሌለም ማለት ነው። የሃይማኖቱን እውቀትና እንትን ወደ እነሱ እንተዋለን። እንደ ጅማሮ ግን እንዳልከው ጥሩ ነው። ዳርና ዳር የነበሩ ሰዎች እንዲተቀራሩ ማውራታቸው በጣም ጥሩ ነው። አይ ቲንክ ለኔክስት ስቴፑም ኢዚ ያደርገዋል መንገዱን ኦልሬዲ አሁን ስለጀመሩት ማለት ነው። እና ሆፕፉሊ ኔክስት ታይም ላይ አሁን ሁሉም ሰው ዳይጀስት ያደርገው የተማረውን ነገር ያጣጥመው፣ ጊዜ ውሰድ። ምክንያቱም ይሄ መንፈሳዊ ህይወት ነው እና ዝም ብለን ሃይፕ አድርገን እየጋለብን የምንሄደው አይደለም። ምን ተማርኩ ምን ሰማው የሚለውን ደግሞ ልክ እንደዚህ ቤት እየተከፈተ ሪፍሌክስ ሲደረግ ዳይጀስት ለማድረግ ጊዜ ይኖራል እና 1 3 4 5 ቀን ይሰጥና ከዛ በኋላ ደግሞ ሜይ ቢ ድጋሚ መገናኘት የሚያስፈልጋቸው ከሆነ ኦፈር ተደርገው ሁለቱም ፈቃደኛ ከሆኑ ከፈለጉ ደሴም ርዕስ ከፈለጉ ዲፈረንት ርዕስ ይዘው በደንብ ደግሞ ድጋሚ ሪቫይዝ ማድረግም ይችላሉ። አይ ቲንክ ሁለተኛው ጊዜ ግን እንዳሁን አይነት ነገር እንዳይኖር ምን ይደረግ፣ ሶሉሽኑ ምንድን ነው የሚለውን ከሁለቱም ሳይድ ፊድባኩ ተጠይቆ፣ ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ እነሱ ናቸው የሚወያዩት። ስለዚህ ከሁለቱም ሳይድ የሚያስፈልገው ነገር ተጠይቆ
በሁለቱ በኩል ደግሞ ቢያልቅ ጥሩ ነው ብዬ አስባለሁ ለኔክስት ታይሙ። ለእኔ ያለኝ ኦቨርኦል ይሄ ነው። እንዳልኩት ትምህርት ዋይዝ ከገባው ብዙ ነገሮች ነካካ እችላለሁ፣ ግን እዛ ላይ ባልገባ ይሻለኛል። ምክንያቱም ያው ኒውትራል እስከሆን ድረስ ኒውትራል ኮመንቶችን ብቻ በሰጥ ነው የሚሻለው። ኦልሬዲ በኦርቶዶክሳውያን ቤት በተነሱት ሀሳቦች ላይ ጠቅላላ ሪፍሌክሽን ሰጥተናል፣ ምላሾችንም አስቀምጠናል። እዚህ ግን ያው ኒውትራል ቤት ስለሆነ ስፔሲፊክ ትምህርቶችን አናሳም። የገባሁት ግን አይ ቲንክ ዞላን ጥቂት ደቂቃ ላናግረው ነው። ዞላ ሰላም ብያለሁ። ሰላም ብያለሁ። መዝሙር እንደምን አለ? እግዚአብሔር ይመስገን። እንዴት ነህ? አለን አለው ደቾዝንን ለዮኒ እየመረጥክለት ኔትፍሊክስ ገብቶ እንዲያ እያረከው ነው አይቻለሁ። እና እኔ ከኔትፍሊክስ ላስወጣው ሞክራለሁ። አንተ ኔትፍሊክስ ጭራሽ በሲሪየስ ሙቪ ልትከትብኝ ነው። ኧረ አንገባም አባቴ። የማያቸው አንዳንዶች አሉ፣ ግን አሁን ከዚህ በኋላ ያሬዶዬ ጥያቄ ሲኖር አንተ ጋር እንደምመጣ ታውቃለህ። ምንም አሁን ሰላም ላይ ነኝ አባ። የሚያሳስብ ውስጥ አይደለሁም። እመቤቴ ምስክሬ። መዝሙር በነገራችን ላይ አይተዋል ዘቹዝንን? አዎ ማለት አይቼው የሆነ ፓርቲ ያላቸዋለሁ። ብዙም እኔ ፐርሰናሊ ለእኔ ብዙም እንትን አላለኝም፣ ብዙም አልተዋጠልኝም። ያው እኔ ሳይ እናንተ ስታይ እኩል ላይሆን ይችላል። እኔ ሳይ አስቀድሜ ኦልሬዲ ፊልሙን ከማየቴ ፊት መጽሐፉን አንብቤ ወይ መጽሐፉን ተምሬ በመዝሙሩ፣ በቅዳሴው፣ በማህሌቱ፣ በኪዳኑ፣ በሰዓታቱ ነገረ ክርስቶስን ከትንቢቱ እስከ ልደቱ፣ ከልደቱ እስከ ሞቱ፣ እስከ ትንሣኤው ዳግም እስከ መምጣቱ ድረስ በዛ ጭንቅላት ስለማየው አንዳንድ እንትኑ እንዳልኩ ነው። ትንሽ ወጣ ያሉ ነገሮች አሉ። ሰው እኔ ስለ ፊልሙ ሲሆን ግን እኔ የመጣሁት አሁን አንተም እኔንም ወደ ፊልሙ ልትከተኝ ነው። እሺ እኔ የመጣሁት ለምንድን ነው? ምንም መጽሐፍ ቅዱስ ያሉ ጥያቄዎች ካሉ ሪሊ መጽሐፍ ቅዱስ እንዴት ነው የምናነበው የሚለውን ብቻ ጋይድ ልስጥ ብዬ ነው። መጽሐፍ ቅዱስ የተጻፈበት ኦዲየንስ አለው ታውቃለህ። መጽሐፍ ቅዱስ ዝም ብሎ ከሰማይ ዱብ ያለ አይደለም፣ ጸሐፊዎች አሉት። የብሉይ ኪዳን መጽሐፍት አሉ፣ የአዲስ ኪዳን መጽሐፍት አሉ እና ብሉይና ሐዲስ መባላቸውም ሁለቱ ኪዳናት ይባላሉ። በኦርቶዶክሳዊ ቤተክርስቲያን ትምህርት ሁለቱ ኪዳናት ይባላሉ። ምክንያቱም ብሉይ ኪዳን እና ሐዲስ ኪዳን ኪዳን የሚል አለ ሁለቱ። እና ብሉይ ኪዳን ላይ ሞሮፍ የትንቢት መጽሐፍ ነው። የብሉይ ኪዳን ሕጎች ያሉበት ነው። የመቅደሱ ስርዓት አለ፣ የእንስሳቱ መስዋዕት አለ እና ደግሞ የተለያዩ ትንቢቶች በተለያዩ ነቢያት ተጽፈዋል። ሐዲስ ኪዳን ደግሞ ለብሉይ ኪዳን ለሐዲስ ኪዳን ጥላው ነው። በብሉይ ኪዳን የተነገሩ ነገሮች ሁሉ ተሳስረው የሚፈጸሙበት የሚሆኑበት አዲሱ ኪዳን ይባላል ማለት ነው። እና እያንዳንዱ ኦዲየንስ አላቸው ነው ባጭሩ። በተለይ ወደ አዲስ ኪዳን ስንመጣ ሉቃስን፣ ማርቆስን፣ ዮሐንስን እና ማርቆስን ስታነብ ጌታ ሲጠየቃቸው የመለሳቸው አሉ የነበሩት ኦዲየንሶች አሉ። ለምሳሌ ሳምራይ ሲያገኝ ሳምራይን ያወራበት ልክ አለ። ፈሪሳያንን ሲያገኝ ፈሪሳያንን ያወራበት ልክ አለ። አይሁዶችን ያወራበት ልክ አለ። ሰዱቅያን ነው የሚባሉ አሉ፣ በትንሣኤ ሙታን የማያምኑ እነሱንም ያወራበት ልክ አለ። ስለዚህ ኦዲየንሶችን እየተኮረ የተመለሰ አለ። በኋላ ደግሞ የቅዱስ መልእክታት የቅዱስ ጳውሎስን መልእክት ብታነብ ደግሞ ለኤፌሶን፣ ለቆሮንቶስ፣ ለዕብራውያን፣ ለፊልጵስዩስ እያለ 12 መልእክታትን ደግሞ እንዳለባቸው ጥያቄዎችና እንዳለባቸው የእምነት ድካምና መጽናት የጻፈላቸው አሉ። ስለዚህ ኦዲየንስ አለው ማለት ነው። ስለዚህ የመጀመሪያው ስታነብ ኦዲየንሱ ማን ነበር የሚለውን ነው ቼክ የምታደርገው ማለት ነው። ሁለተኛው ደግሞ ኮንቴክስቹዋል ፍቺ አለው። ኮንቴክስቹዋል ፍቺ ማለት አውዳዊ ፍቺ አለው ማለት ነው። ለምሳሌ ኢየሱስ ክርስቶስ ከኔ አይበልጣል አለ። ከኔ አይበልጣል ሲል ከአንተና ከማን ይበልጣል ተብሎ ነው? ጌታ ለምንድነው እንደዚህ የመለሰው? እሱን መልስ እዛው ላይ ተዋለ። ምክንያቱም ጥያቄው ምን ነበር የሚለውን ቶሎ ጥያቄ ስለሚፈጥርብና አንዳንድ ሰዎች ከኔ ይበልጣል የሚለውን ብቻ ይዘው ይኸው በቃ ይበልጧል፣ ስለዚህ ወልድ ከአብ ያንሳል ይላሉ። ግን ጥያቄው ከአንተና ከአብ ማን ይበልጥ ይሆን ተብሎ አይ ከኔ እኮ አብ ነው ይበልጠው ብሎ አይደለም። እና ይሄን መልስ የምታገኘው በምንድነው ማለት ነው? በአውዳዊ ፍቹ ማለት ነው። ይሄ ደግሞ አውዳዊ ኮንቴክስቹዋል ፍቺ ይባላል። አሁን ለዚህ ነው መጽሐፍ ቅዱስን አንድ ሰው ዝም ብሎ በግሉ አንብቦ ማንም ሰው ማንበብ ይችላል። ማንም ሰው ግን ክርስቲያናዊ ፍቺና ክርስቲያናዊ ማይንድ ሴት ግን ሁሉም በዛ መነጽር አያነበውም ማለት ነው። ለምሳሌ አሁን ትናንት ውይይቷ ላይ አይተው ከሆነ
ኡስታዙ መጽሐፍ ቅዱስ ይጠቅስ ነበረ። ኡስታዙ መጽሐፍ ቅዱሱን ጠቅሶ እሱ በተረዳበት ክርስቲያኖች በተረዱበት በሚፈቱበት ሳይሆን እሱ በተረዳበት ነው የፈታው። ስለዚህ ማንም መጽሐፍ ቅዱስ ስላነበበ የግሉን ፍቺ ከያዘ አይሆንም። የቤተ ክርስቲያን ፍቺ አለ ማለት ነው። አንድ ማስረጃ ልስጥና ልጨርስ። እንዲያው ዝም ብዬ ጋይድ ላድርግ ብዬ ነው። አሁን በኦርቶዶክሳዊ አስተምህሮ የግል መረዳት የሚባል የለም። የግል መረዳት፣ የግል ሀሳብ፣ የኔ መረዳት፣ የኔ መገለጥ ምናምን የሚባል ነገር የለም በእኛ ኦርቶዶክስን ከጠየቀን የቤተክርስቲያን አረዳድ ቤተክርስቲያን እንደነገረችን ብለን ነው የምንነግርህ። እሱ ምን አድርጎናል ማለት ነው? አንድ ወጥ ትምህርት ይዘን እንድንሄድ አድርጎናል። የሐዋርያት ስራ ላይ ምዕራፍ 8 ላይ ወደ ኢትዮጵያ ጃንደረባ መንፈስ ቅዱስ ማን ይልካል? ፊልጶስን ይልካል። እና ፊልጶስን ሲልክ ይሄ ኢትዮጵያው ጃንደረባ የኢሳያስ መጽሐፍ እያነበበ ነበረ። እና የኢሳያስ መጽሐፍ በራሱ አንብቦ ለመፍታት ሞከረ። የሚገርም በራሱ አነበበ፣ ሊፈታው ሞከረ በራሱ። እና ምን ነበር ያነበበው የሚለው ትንቢተ ኢሳያስ ምዕራፍ 8 ከቁጥር 30 ጀምሮ ላንብበል። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። አሁን አስተውል ወንድሜ፣ አሁን አስተውል ያልኩን የራሱ አየኸው፣ እያዳመጥከኝ እኮ ነው። ግን አስተውል ካልኩም ማለት ነው በደንብ ልቦናን ክፈት እንደማለት ነው። ጠየቀው፣ ምን አለው? የምታነበውን መጽሐፍ ታስተውላለህን አለው። እንዴ እያነበበው እኮ ነው። ስለዚህ ማንበብ ብቻ በራሱ ማስተዋል አይደለም ማለት ነው። ማስተዋል ደግሞ ያስፈልጋል። ሰው አስተውሎ ሲያነብ ይረዳል። አንብቦ ብቻ ከሆነ ግን የራሱን ነገር ይፈታል። እና ታስተውላለህን አለው። ምን ማለት ነው? ትረዳዋለህን? ምን እያለ እንደሆነ በተጻፈበት ዓላማና አግባብ ትረዳዋለህን አለው። ከዛ ይህ ሰውን ብሎ መለሰ፣ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ይኸው የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ከዛ ያነበው የነበረውን ክፍል ስማው ምን እንደሚል። ያነበው የነበረውን መጽሐፍ ክፍል እንዲህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ይሄን ነበር ሲያነብ የነበረው። ከዛ ጃንደረባው ምን ብሎ ተረጎመ መሰለ? እባክህ አለው፣ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ አለ። አየው፣ ስለ ራሱ ነው እንደ እያወራ ያለው ነብዩ ኢሳያስ። ማን ነው እንደ በግ ተነዳ የተባለው? እንደሚታረድ በግ ዝም አለ። በሚያርዱትና በሚገሉት ፊት ምንም አልተናገርም። ስለማን ነው የሚናገረው ብሎ ፍታልኝ አለው ማለት ነው። ከዛ ፊልጶስም ምናል ይላል? ፊልጶስም አፉን ከፈተ ይላል። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አፉን ከፈተ ሲባል አለ ማለት አይደለም። አፉን ከፈተ ማለት መጽሐፍ ቅዱስ አናገር ይናገር ጀመረ ማለት ነው። አንዳንድ ሰዎች ቃል በቃል እየወሰዱ መከራ ስለሚያሳዩን በዛውም እንትን ልበል፣ አፉን ከፈተ ይኸው እንዲያው አፉን ከፍተው ቀረ የሚሉም አሉ። ነው ናሪሊ እንደዛ አይደለም። አፉን ከፈተ ማለት መናገር ጀመረ፣ ማስተማር ጀመረ ማለት ነው። እና ስለዚህ ምን አደረገው ይላል? ካነበው መጽሐፍ ጀምሮ እስከ ክርስቶስ ወንጌል ድረስ ሰበከለት ይላል። አየህ፣ አሁን አስተውል። ያነበበውን መጽሐፍ ከምን ጋር አገናኘለት ማለት ነው? ከወንጌል ጋር አገናኘለት። ፊልጶስ፣ የተላከው ፊልጶስ። ስለዚህ ጋይዳንስ ያስፈልገናል ማለት ነው። አየኸው፣ ጋይዳንስ አለ ማለት ነው። በግል አይተረጎም ማለት ነው። ይሄ ነገር እኮ ኦርቶዶክሳዊውን ትምህርት ነው፣ ማይንድ ሴት ነው። እና ስለዚህ መጽሐፍትን እንዴት ልረዳ፣ መጽሐፍ ቅዱስን እንዴት ላንብብ፣ እያንዳንዱ መጽሐፍት ምንድን ነው ዓላማቸው፣ ለምን ተጻፉ፣ ለማን ተጻፉ፣ ምን ነበር መልእክቱ፣ እኛስ ምንድን ነው ከዚህ የምናተርፈው የሚለውን ነገር ቤተክርስቲያናችን ኦርቶዶክሳዊ ቤተክርስቲያን በደንብ በኦርደር ታስተምራለች። ይህንን እንግዲህ መንገዱን እንዴት እንደሆነ ከፈለግ ፈርዘር እርዳታ ከፈለግ ይኸው እፎለፉልሃለሁ፣ ፎሎ አድርገኝ። ኢቻዘር ፎሬቨር ሆነን እንቀመጣለን፣ እናንተ እንታያግዛለን ማለት ነው። ተስማማን ዞላ? ያ በጣም መዝሙር የሚገርም ራሱ ያነበብክልንን እኔ ከሁለት ቀን በፊት ነበር ያነበብኩትና አክቹዋሊ የተረዳሁበት መንገድ አንተ እንዳልከው ነው። ብዙ ጥያቄዎች ይኖረኛል፣ አንተ ጋር እመጣለሁ። በነገራችን ላይ እንዳልኩ ፊልሙንም አይቼ ለእኔ እንዳልኩ በቃ እንደ መነሻ ሆነኝ ነው እንጂ ፊልሙን የሚገርም ደግሞ አይቼም እንደዚህ ፕሮቴስታንት ጓደኞች አሉኝ እንደዚህ አይቼ እንደዚህ ምናምን አይዲያው ሲመጣ
እነሱም ጋር የሚገርም ዘሴ አንተ እንዳልከው እነሱም የሚተረጉሙበትም ነገር አላቸው እና ልዩነቱ ያው መንገዱ የተለያየ እንደሆነ አውቃለሁ። እና ግን እኔ ማለት የፈለኩት መሰለ በቃ እኔ ኦርቶዶክስ የሆነ ሰው ሁሉ እንዳልኩ ማንበብ መጀመር መቻል አለበት፣ መጠየቅ መጀመር መቻል አለብን ነው። ምክንያቱም እኔ በጣም ዓለማዊ ሰው ነኝ። የሚገርም መዝሙር አፌ ሞልቼ ዓለማዊ ሰው ነኝ ብዬ ማወራ ስለነበርኩ ነው የምነግርህ። አሁንም ዓለማዊ ነኝ፣ ግን እግዚአብሔር ደግሞ ረድቶኝ እንዳልኩ የእግዚአብሔርን መንገድ ብከተል በቃ ትልቅ ሰላም የሚገኝበት ነው ብዬ ስላሰብኩ ነው ማለት ያን ነው የተሰማኝ ያለው እና እግዚአብሔር እንዲያበረታኝ ማድረግ የምፈልገው ኖርማሊ። ግን ሌሎቻችንም እንዳልከው መቼም እንደኔ አይነት ሰው ብዙ ነው ብዬ አስባለሁ። ምክንያቱም እኔ ጎንደር ልጅ ነኝ፣ ጎንደር አካባቢ ነው የመጣው። በነገራችን ላይ ለኦርቶዶክስ ሙት ብትለኝ ወጥቼ ሞት ልጅ ነኝ ኖርማሊ። ግን አውቄ ደግሞ ብሞት ደግሞ መልካም ነው የሚሆነው። ምክንያቱም ቃሉን ሳናውቀው ሳንረዳው ሳንጠይቅም እንዳልኩህ ብዙ ጊዜ አይተህ ከሆነ አብዛኛው ሰው እንዲሁ ከቤተሰብ እንወስደውና እምነቱን ማጠናከር አስፈላጊ ነው የሚሆነው ማወቅ ምናምን ይኖራል እና አንዳንዴ ዘር እየተዋረደ የልጅ ልጅ እያለ ሲወርድ እምነትንም በስነስርዓት እንዳልኩ ማስተማር ካልቻልን መጠየቅ ካልቻልን ማንበብ ካልቻልን እንትን ነው የሚሆነው። እኔ አሁን የሚገርም ልጅን ራሱ ቤተክርስቲያን ይዤ እሄዳለሁ እሑድ እረፍት ሲኖረኝ እዚህ ልጄ የሆነ ነገር ማወቅ እንዳለበት እምነቴን መቀበል እንዳለበት ስለማስብ ነው። ግን የሚገርምህ ኢቭን እንኳን እንዳልኩ አሁን ትንሽ ጅማሬዋን እንኳን ሳላቅ ነው ያን ነገር ሳደርግ የነበረውና ሞር ደግሞ እንዳልኩ ብንማር ብንጠይቅ ሞር የተሻለ ነው ለማለት ነው እንጂ እንዳልኩ ግን ፊልሙ መነሻ ሆኖኛል ነው ለኔ አክቹአሊ እንዲህ ብሎ እንዳስብ ስላደረገኝ ነው። አዎ ፊልም ብዙ ጊዜ አክተር አድርገው ነው የሚያስቀሩ። ፊልሞች አክተር አድርገው ነው የሚያስቀሩ። ምን ማለት ነው? በቃ ፊልሙን ታያለህ፣ የሚገርም ነው ትላለህ። በቃ በምናብ ኦልሬዲ አክተር ሆነ ያህል ፊልም ውስጥ ገብተህ ዳሴ ታለቀ። ፊልሞች እንዳልኩ ነው። ምክንያቱም እነዛው ሰዎች ደግሞ ሌላ ፊልም ካስት ሲያደርጉ ታያቸዋለህ። ስለዚህ አክተርነት ነው የሚያለማምዱ እንጂ ህይወትን ያለማምዱም። እና እንደ እውቀት እንደ አንድ መነሻ አይዲያ ሊሰጡ ይችላሉ። ግን መሬት ላይ ነው ክርስትና ያለው፣ መሬት ላይ ያለ ክርስትና። ምክንያቱም ከእንትን ጋር ከሚስጥራት ጋር የተገናኘ ነው፣ ከቅዱስ ቁርባን ጋር ከንስሐ ጋር እለት ዕለት ከመጸለይ ጋር የተገናኘ ነው። አየህ። እና ወደ መሬት የወረደውን ነገር ምክንያት አድርገህ ፊልሙን ወደ መሬት ወደ ክርስትና መምጣት አሪፍ ነው። ምክንያቱም ልዩ ልዩ ምክንያት አለው እግዚአብሔር ሰውን የሚጠራበት። እና ያንተ መነሻ ኔትፍሊክስ ቹዘን ከሆነ በጣም ጥሩ ነው እና እንታግዛለሁ። ፎሎ አድርጌሃለሁ፣ ምንም ችግር የለም። እኔ መልሻለሁ። እኔ ፎሎ አድርጌያለሁ ቀደም ያክቹዋሊ። ሌላው ለ4000 ሰው የምነግረው እዚህ ጋር ምንድን ነው ያለው? አሁን በኦርቶዶክስ መዝሙረ ያሬድን ከሰማኸው ቤተክርስቲያን እንዳስተማረች እንጂ እኔ እንዳስተማርኩት አይደለም። ገብተዋል? ቤተክርስቲያን እንዳስተማረችን ብለን ነው የምንለው። ሌሎቹ አሁን ብዙ የፈለጉት አይነት 47000 የተደረሰው ማንም ስለሚተረጉመው ማን ነው አስተማሪ ብትለው አያውቀው። እኔ ብሎ ይመጣና ማን ያስተማረ ስትለው ግን ይሄ አስተማረኝ አይለ፣ ቤተክርስቲያን አስተማረችኝ አይለ፣ ይሄ ነገር ከዚህ ነው የተማርኩት አይልም። እና እንደፈለገው ወስዶ የፈለገውን ያደርግና ሌላውን ብታመጣው ተመሳሳይ እምነት ያለው ራሱን አምጥተህ ደግሞ ብትጠይቀው ሌላ መልስ ይሰጣል። ስለዚህ የኦርቶዶክስ ለየት የሚያደርጋትና የምትወድላን ነገሯ ምንድን ነው? ቤተክርስቲያኗ ይሄንን ነው የምታስተምረው በሚለው በአብዛኛው ተመሳሳይ አይነት ትምህርት ስላለ ብዙ ግራ ያጋባል፣ ኮንፊውዝም አያደርግም። ስለዚህ ያቺ ነገር ላይ ፖይንት መያዝ ነው። ቤተክርስቲያን እንዳስተማረችኝ የሚለው እሱ ነው ደስ የሚለው እና በጣም ነው የማመሰግነው። አየህ እንደዚህ አይነት ነገር ሲኖር ያሬዶ ከች ነው የሚለው። ፈቃደኛ ለሆኑ ወንድሞች ማገዝ፣ የሚጠይቁትን መመለስ ኃላፊነትም ስላለበት ጭምር ይመስለኛል። የነፍስ ኃላፊነት አለ። ስለዚህ ያንን እያደረገ ነው። እኔ እሱን ነው የምጠቀመው። የሆነ የቸገረኝ ወይም ያልገባኝ ነገር ካለ መዝሙረ ያሬድን ጠይቀዋለሁ። ስለዚህ ሌሎቻችሁም ተጠቀሙበት፣ ፎሎ አድርጉት። ጥያቄ ካላችሁ ጠይቁት። መልሱን በትህትና ጥግ ድረስ የደረሰ ወንድማችን ነው። ጥግ ድረስ ትልቅ ትንሽ አይል፣ ማንንም አይንቅም።
ኦርቶዶክስ ብቻ ሳይሆን የሌላ እምነት ተከታዮች ብትጠይቁት በጎ ፈቃድ አለው ለመመለስ እና ያ ነገርን እግዚአብሔር አይቀይርብህ ወንድማችን። ኩራታችን ነው የምልህ ያሬዶ፣ ኑርልኝ። እግዚአብሔር ያበርታ ሁላችንም። ሆን የመጨረሻችን ያሳምርልን። ትልቁ ነገር ሩጫ መጨረስ ነው። ብዙ ከሩጫ የሚያደነቃቅፉን ታውቃላችሁ። ያው ትዕቢተኝነት፣ እብሪተኝነት፣ እኔ ትልቅ ነኝ፣ እኔ ግዙፍ ነኝ፣ እኔ ወፍራም ነኝ፣ እኔ ጠጅ ነኝ፣ እኔ ኃይለኛ ነኝ፣ እኔ የሚለው ነገር ነው ብዙዎቻችንን። የእኔ መርህ ምንድን ነው መሰለ ዮኒ? ቢምቢን የገደላት ጭብጨባ ነው። አገልጋይንም የሚገለው ጭብጨባ ነው። ቢምቢ ለመግደል እጅን እንዲህ ታደርጋለህ፣ ትገላታለህ። አገልጋይንም እየገደል ያለው ይሄ ነው፣ ጭብጨባ፣ አድናቆት። እና እግዚአብሔር ደግሞ በዛ በመመጻደቅ እንዳንወድቅ ይርዳን። ከመንገድ ብዙ ሰዎችን የሚጥለው ነገር ቢኖር እሱ ነው እና ሩጫችን ያሳምርልን፣ ፍጻሜያችንን ያሳምር። ወንድሜ በርታ። እሺ ዞላ፣ አሜሪካን ያለው? እኔ ጀርመን ነው የምኖረው። ጀርመን እንዴ? ኦኬ። አይ ፐርፌክት፣ ጥሩ በቃ ጥሩ። ስልክን አስቀምጥልኝና ፋርማሲስት ነው፣ ጎበዝ ነው። በነገራችን ላይ የተማረም ሰው ነው። በቃ አልፎ አልፎ የሚቆርጠኝ ነገር አለ፣ ነገር አለው የሚሸቀሽቀኝ። ጀርመን ላሉ እብዶች አላከመልኝም እንጂ ፋርማሲስት ነው። ስ ናይስ። እዛው ጀርመን ሀገር ተምረህ ነው ፋርማሲስት የሆንከው ወይስ? እኔ ጎንደር ነው የተማርኩት። የተወሰነ 2 ዓመት 4 ሴሚስተር ነው የተማርኩት እዚህ ጀርመን ሀገር ተጨማሪ። አይ በጣም ፐርፌክት፣ አሪፍ ነው። አይ ደስ ይላል። እንዳልኩ ነው እንግዲህ እኔ አስተምርሃለሁ ወንጌል ሉቃስ ማርቆስ ስላለው፣ አንተ ደግሞ የሚሸቀሽቀኝን ትነግረኛለህ ማለት ነው። ይሄን ውሰድ፣ በዚህ ግባ፣ በዚህ ጠፍለኛለሁ፣ ቀለጠኝ፣ ቆረጠኝ የምትለውን ነገር ሄደብኝ፣ ተራመደብኝ። የሚገርም መዝሙር። እኔ ኢብን አሁን ወንጌሎችን ሳነብ ተመሳሳይ ነገር ተጽፎ ሳይ እነዚህ ሰዎች አንድ ነገር ነው የሚጽፉት ብሎ ብያለሁ። ግን እያንዳንዳቸው የጻፉት ራሱ አትሊስት በእይታቸው የተለያየ እንደሆነ ያየሁበት አጋጣሚ ያለና እሱን ራሱ አለማወቂ በጣም ሰርፕራይዝ አድርጎኛል። አዎ ኮምፓራቲቭ እንትን ደስ የሚለው ንጽጽር እንዳልኩ ነው። ለምሳሌ ከፕሮቴስታንቶቹ ጋር ስናወራ ጥሩነቱ የነሱ ኢዚ የሚሆነው በአንድ መጽሐፍ ነው የምናወራው። አንድ መጽሐፍ ቅዱስ አለን፣ ግን የየራሳቸውን መረዳት የየራሳቸውን አስተምሮ ይዘዋል። እኛም በእኛ አስተምሮ ሞግታቸዋለን። ኢዚ ነው፣ በጣም ቀላል ነው። እና ደግሞ ያው እንደዚህ ከእስልምናው ጋር እንዳለው አይነት ነገር አይደለም። በጣም ለየት ይላል የእስልምናው ዓለም እና ብዙ ማንበብ አለብህ። ግን አሪፍ ነው። ጭንቅላት በደንብ ያሰፋል፣ እንድታነብ ያረጋል፣ እንድትመረምር ያረጋል። ብቻ በቃ እንደ አንድ ክርስቲያን ኮንትሪቢዩት የምታደርገው ነገር አለ ለቤተክርስቲያን። ዝም ብሎ በዋዛ ፈዛዛ ዝም ብሎ በማይረባ ነገር ጊዜ አይጠፋም እና አሪፍ ነው። ንጽጽር ጥሩ ነው። ብዙ ሰዎች እየተለወጡበት ነው። የሚገርም ብዙ ሰዎች ይማሩበታል፣ ብዙ ሰዎች ይነቁበታል፣ ከሄዱበት ይመለሱበታል። አንዳንዱ ደግሞ ሌላ ቤተ እምነት ደግሞ ይማርከውና ይሄዳል። ያው እንትን ሽብሸባ ነው በለው እንደደረቀ ልብስ ወደዚህ ወደዛ ነው እና አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ያው ሚዲያ ላይ ያለው እንትን ሁሉም ወደ ራሱ ስለሚስብ እንግዲህ ወደ ተሳበው ሰው ይሄዳል ማለት ነው። በትክክለኛው የሚሄዱ አሉ፣ ድራማ ሰሪዎችም አሉ። ብሔራዊ ቲያትር የማያውቃቸው የሚገርሙ ደግሞ ፊልም አክተሮች አሉ። በታይ ኔትፍሊክስ ቢመዘገቡ በጣም ብዙ ብር ሊያገኙ የሚችሉ ድራማ ሰሪዎችም አሉ። ቲክታክ ላይ በጣም የፊልም አክተሮች አሉ። እኔ እንዲሁም ብዙ ጊዜ ለእነሱ ፒቲሽን ብናሰባስብ ብሔራዊ ቲያትርም ባሉበት ቦታ እንዲቀጠሩ በጣም ፊልም ሰሪዎች አሉ እና በኢትዮጵያ አነጋገር ብዙ በስንቶች አሉ። የበስንቱ ፊልም የሚሰሩልን አሉ በታይ የሚቀያየሩ። ግን ደግሞ በእውነተኛው ተረድተው ወደ ኦርቶዶክስ ይመጣሉ፣ ደግሞ በሌላ እምነት ትምህርት ተማርከው የሚሄዱ አሉ። እንግዲህ መጨረሻ ላይ የዘላለም ሕይወት ነው መጨረሻ ላይ ዓላማው። ማንም ወደ ፈለገበት ሂድ፣ ምርጫ አለው፣ ነፃ ፈቃድ አለው። መጽሐፍ ቅዱስም ክርስቶስ እንደተናገረው በጠባቧ መንገድ የሚሄዱት ጥቂቶች ናቸው፣ በሰፊው መንገድ የሚሄዱ ግን ብዙዎች ናቸው፣ ሰፊው ግን የሞት መንገድ ነው ተብሏል። ስለዚህ በጠባቧ መንገድ ለመሄድ ትጉ፣ ተጋደሉ ተብሏል እና እኛ ብዙም የቁጥር ጉዳይ አስጨንቀንም ቁጥር ሪፖርት አናረግም ለእግዚአብሔር። እግዚአብሔር ዛሬ እኮ ይህን ያህል ሰው አስጠመቅኩልህ አንለውም። ምክንያቱም እግዚአብሔር ሪፖርት የሚቀርብለት የሆነ የእድር አዛዥ አይደለም። እድርም ቆም አይደለም የያዝ ነው፣ ማዳን ስለሆነ
ንጽጽሩ በዚህ በጣም አሪፍ ነው። ማን ምን ያምናል፣ ምን አምኖ ምን ያስተምራል። እስካሁን ድረስ መጽሐፍ አልተገለጡም ነበር ታውቃለህ። ቲክታክ ትልቁ ጥቅሙ እነ ዮኒን የመሰለ አይነት ወንድሞች ካስተዋወቀን ተጨማሪ ቲክታክ ትልቁ ጥቅሙ የተደበቁ መጽሐፍት የማናቃቸው በወሬ ብቻ የምናውቃቸው መጽሐፍ ተገልጠዋል። በቃ በሁለታችንም ቤተ እምነቶች በማንም ይሁን ፍቅር ሲዝም ሳይቀር መጽሐፉን እንኳን ብበናል እና አሪፍ ነው። ቲክታክ ብዙ ነገሮችን ኤክስፖዝ አድርገዋል እና ጥሩ ነው። በርታ ለማለት ነው። ሰው ላይ ሁሉ በጣም ደስ ይላል። ተረድቻለሁ። በጣም አመሰግናለሁ መዝሙር። እሺ፣ አይ እነሱ ፈቃዳቸው ከሆነ እንግዲህ እዚህ ጋር ኮመንት እያነበብኩ ነው። በመዝሙረ ያሬድ እና በኡስታዝ ዋሂድ መካከል አመቻችልን እያሉ ነው። ወደፊት እንግዲህ ይሄን ነገር ይታይና ከዛ በኋላ የሁለቱንም ፈቃድ ጠይቀን እናንተ የምትወዱት እናደርጋለን። ይህን ነው። በነገራችን ላይ የያሬዶ ባህሪ ከዚህ ውጭ የለውም። በውስጥም ብታወሩት በውጭም ብታወሩት ይሄን ያሬድ ነው የምታገኙት። ምንም የተለየ ነገር የለም እና እግዚአብሔር ይባርክ። ትህትናው የማስመሰል አይደለም፣ የምን አይደለም፣ የእሱ መገለጫ። ብዙ ቲክታክ ላይ ለረጅም ጊዜ አውቀዋለሁ። ከዚህ ውጭ አምጡ ያሬዱ ዲስ ኢዝ ብቻ ተው፣ ሌላ ነገር ወደ ለቴል ነው ነገር ተያለ የሆነ ቦታ ላይ ቤቴን አነሳ ያስኩት። እንደኔ ዲሲዝ ብላ አንድ ቀን አልኩኝ፣ ዲሲዝ አልኩኝ፣ ከዛ ይሆነው አልኩኝ። ዲሲዝ ሆነው ብለህ ብትሸውር ነው ይሻላል። ተውኩት ቤተሰብ እና እግዚአብሔር ይመስገንና ያሬዶዬ እግዚአብሔር ምስክሬ አልኩ። በጣም የምንማርበት እንቁ ስጦታ ነው እና አንዳንዴ ወይኔ ባወቅኩት ድሮ ወይኔ እንዲባረኩት የምትሉት ነገር እንዳይሆን ፎሎ በማድረግ ቤተሰብ በመሆን ከወንድማችን ጋር ሲገባ በመማር በመጠየቅ በደንብ ማወቅን የመሰለ ወርቃማ ነገር የለም። በጣም ወርቅ ሳያደርጋል ሙሉ ሳያደርጋል እና ያንን ነው ምለው። ያሬዶን ፎሎ አድርጋል። የኡስታዝ ወሂድ በእስልምና ትልቅ ኡስታዝ ናቸው። ብዙ ጊዜ እንዲ ያውቀዋል። እና አኬ ውይይት ጥሪ ጠርቷቸዋል እና የአኬ እስካሁን ያው በቋንጣ በሚል ያዘው እና ጥሪው እስካሁን አልተቀበለም። ጥሪው እስካሁን እንደ ቋንጣ ነው አለ ተንጠልጥሎ እና እንግዲህ እሱን ይጨርሱና ከዛ በኋላ ከአኬ ጋር አለ መልእክት። የአኬን ሲመልሱ ወይም ሲመልስ እኔ ዋሂድ አውቀዋለሁ። አሪፍ ልጅ ነው፣ እኔ ይመቸኛል እና ተወያዩ፣ ይወያዩ። ከዛ በኋላ ከመዝሙር ያሬድ ጋር ይቻላል። ችግር የለውም። መልካም ዞር ላይ ሌላ በቃ ስልክን አስቀምጥልኝ። እሺ ፎሎ ባክ መልስና በቃ ጽፍልሃለሁ። አመሰግናለሁ ያሬዶ። አመሰግናለሁ። ሰላማችሁ ይብዛ። አሜን። ሰላም ይብዛ። እንግዲህ እንደ እድሜያቸውን በጫትና በአልኮል እንትን ያሉ ሰዎች ቢመለሱ ጥሩ ነው። ይተኛሉ። ግድ ይላል። መልካም ቀን ይላችሁ። ተባረኩልኝ። ታንኪ በጣም ዮኒዬ። አሜን። ያሬዶ በቃ እንዳልኩ ትንሽ ጊዜ ይሰጥና 1 2 3 4 ቀን እንስጥና ድጋሚ ሰከንድ ራውንድ ካስፈለገ ኒውትራል ከዚህ የሆነ ነገር ይውሰድ መጀመሪያ። ያው አሁን ሁሉም ሰው ምን እንደወሰደ በ2 በ3 ቀን ትሰማዋለህ። ቤቱን እየከፈተ ይሄን ተምሬያለሁ፣ ይሄን አልተማርኩም፣ ይሄን ምናምን ሲል ትሰማዋለህ። እንደ ዱለት የተበለቱ ነገሮች ከዛ እሱን ፊድባክ ያስክ በኋላ ይሄን ፊድባክ ይዣለሁ። እንግዲህ ፈቃደኛ ከሆናችሁ ከሰው እንዳሰማሁት እንዳየሁት ሜቢ ሰከንድ ራውንድ ካስፈለጋችሁ ምን ይመስላችኋል ብላቸው መጀመሪያ ኢንዲቪዥዋሊ ማለት ነው። ከዛ በኋላ እነሱ ሲስማሙ በይፋ ተስማምተዋል ብለህ አናውንስ ታደርጋለህ። ይሄ ከድራማ ምናምን ከፖለቲካ የጸዳ እንዲሆን ነው። ይሄ ትክክል። እንደዛ ቢሆን አሪፍ ነው። እሺ ታዘዛለሁ ወንድማችን። እሺ መልካም ምሽት። አሜን ለሁላችን። አሜን። ባይ
እንግዲህ ቤተሰብ ይህን ይመስላል። ብዙዎቹን እንዳልኳችሁ እንትን በማለት ደስ በሚል ሁኔታ እያየው ነው። እግዚአብሔር ይመስገን። ብዙ ግርግር አላየሁኝም። ደስ የሚል ነው። እስካሁን ስድድቦች የሉም። ደባሪ ነገር አላየሁም እስካሁን። ስለዚህ ደስ ይላል። ብዙ የሚደብር ነገር አላየሁም። አላየሁም። ስለዚህ ደስ ይላል። ብዙ ጸብ አላየሁም። ስላየው በሙስሊሙም ብዙ ክፉ የተናገረ አላየሁኝም። በኦርቶዶክሱም ክፉ የተናገረ አላየሁም። ስለዚህ ደስ የሚል ነው። ይቀጥላል፣ እንቀጥላለን እያየን እንደዛ ሀሳቡ